በቀጥታ ወደ ወቅቱ አበይትና ሰበር ጉዳዮቻችን ከማለፋችን በፊት አንድ ዓለምን እያነጋገረ ወዳለ አስቂኝ ሁነት እናስደምጣችሁና ጥሪ ያለ ዜና ነው። ወደ አበይት ጉዳዮቻችን እናልፋለን። ይህ በምስሉ ላይ የምትመለከቱት ጋናዊ ፓስተር ነው። ዳግማዊ ኖህ ነኝ ብሎ የሚያስብ ፓስተር ነው። ታዲያ ይህ ፓስተር ለዓመታት ምድር ልትጠፋ ነው በማለት በሰራው መርከብ የዓለማችንን ሕዝብ ለማዳን የዓለም ሕዝብን ወደሱ እንዲመጡና ከጥፋት ውሃ እንዲድኑ ጥሪ ሲያደርግ ቆይቷል። ይህንን ጥሪ ለዓመታት ሲያደርግ የቆየ ሰው ነው። እናም እንደዚህ ሰው ገለጻ ከሆነ ምድር ትጠፋለች፣ ዓለምም በውሃ ትዋጣለች፣ ዳግም የኖህ ታሪክ ይደገማል ብሎ ሲሰብክና ሲያስተምር የነበረው የምድር መጥፊያ ቀን ከትላንት ወዲያ በፈረንጆቹ ዘመን መለወጫ ቀን ነበር። እናም ሁነቱ የተፈጠረው እዚህ ጋር ነው። የፈረንጆቹ ዘመን መለወጫ እነሆ ካለፈው ለቀን ሆነው ምድር በጎርፍ ትጠፋለች በማለት በኖህ መርከብ በተመሰለችው መርከብ በሺዎች ያሰባሰበው የጋናው ነብይ የጥፋቱ ቀን ተራዘመ ሲል አወጀ። በጋና ኩምሲም ወደ 4000 ሰው ገና ተሰርታ ባላለቀችው መርከብ ከምድር ጥፋት ለመዳን የመጣ ሲሆን የጋናው ነብይ ኢቦሄ ኖህ ግን ሁሉም ሰው ወደ የሀገሩ ወደ የምድሩ እንዲመለስም ተናግሯል። ዛሬ ዓለም አበቃላትም ሲልም ይፋ አድርጓል። ለ21 ቀናት ከጸለየና ከጦመ በኋላ አምላክ ለሕዝቦቼ ጊዜ እንዲሰጣቸው እንደተማጸንኩት አምላክም ጸሎቴን ሰምቶም የጥፋት ቀኑን አራዘመው ሲል ለተከታዮቹ ገልጦላቸዋል። የሐሰተኛ ነብይ ነው የሚል ትችት የቀረበበት ነብይ ከእግዚአብሔር ሰዎች ጋር ካደረገው ጸሎት በኋላ እግዚአብሔር ሁሉንም ሰው የሚያስተናግድ ተጨማሪ መርከቦች እንዲገነባም ተጨማሪ ጊዜ እንደፈቀደለት ነው ለተከታዮቹም የገለጸው። ከስር በምስሉ ላይ የምትመለከቷቸው ሕዝቦች ከጥፋት ውሃ ለመዳን በዚህ ነብይ ተብዬም የሐሰት ትርክት የተታለሉ ሰዎች ናቸው። ታዲያ ቀኑ ሲደርስ እግዚአብሔር ቀኑን አራዘመ በማለት ተሳልቆባቸዋል። በሚገርም ሁኔታ ይህ ሰው ይህንን ቅስቀሳ ከጀመረ በኋላ እጅግ በርካታ የገቢ ምንጮችን እያገኘ ሲሆን በጣም ቅንጡ የሆኑ መኪኖችንና ቤቶችንም እንደገዛ ይነገራል። ታዲያ የሀገራችንም ሁሉንም ሳይሆን ሐሰተኛ ነብዮች በተመሳሳይ እንዲሁ ማህበረሰቡ ላይ እየተጫወቱበት ነው። ይህ ጉዳይ በዓለም አቀፍ ደረጃ ቢቢሲ፣ ሲኤንኤን፣ ሌሎችንም የሚዲያ አውታሮች የተቆጣጠረ እጅግ ዓለምንም እያስገረመና እያሳቀ ያለ ሁነት ነው። አሁን በቀጥታ ወደ ሌሎች ጉዳዮች አልፋለሁ። በቀጥታ ወደ ሌሎች ጉዳዮች አልፋለሁ። የቀይ ባህር ሽኩቻና የፋኖ ስልታዊ ድል። እስራኤል ለሶማሌላንድ ይፋዊ ዕውቅና መስጠቷ፣ በዚያም ወታደራዊና የባህር ኃይል ሰፈር ለመገንባት መወሰኗ፣ እንዲሁም የጋዛ ተፈናቃዮችን ለማስፈር መስማማቷ በምስራቅ አፍሪካ ፖለቲካ ላይ አዲስ ኃይል ሚዛን መፍጠሩ አይቀርም። ይህ ክስተት በአገዛዙ ላይ የጠላቶች ከበባ ሲያመጣ፣ ለአማራ ፋኖ ደግሞ የድል በር የሚከፍት ወርቃማ አጋጣሚ ነው። እስራኤል ከኢራንና ከሁቲዎች ጋር ለምታደርገው ፍጥጫ ስልታዊ የበላይነት ለመውሰድ ወደ ቀጠናው መግባቷ የቀይ ባህር አካባቢን የታላቅ ኃይሎች የጦር አውድማም ያደርገዋል። አገዛዙ ከሶማሌላንድና ከእስራኤል ጋር በመወገኑ ምክንያት ግብጽ፣ ቱርክና ሶማሊያ፣ ኤርትራ፣ ሱዳንና ጅቡቲ በአንድ ወገን በአብይ አህመድ ተቃራኒ ተሰልፈዋል። ይህ የስድስትዮሽ ጥምረት አገዛዙን በዲፕሎማሲያዊና በደህንነት ረገድ ክፉኛ ይደቁሰዋል ተብሎም ይታሰባል። እስካሁን የአገዛዙ ዕድሜ ለማራዘም ወሳኝ የሆነውን የድሮንና የጦር መሳሪያ ድጋፍ ሲያደርጉ የነበሩት እንደ ቱርክ ያሉ ሀገራት እስራኤል በቀጥታ ወደ ቀጠናው መግባቷ እንደ ስጋት ይቆጥሩታል። አገዛዙ ከነዚህ ሀገራት የሚያገኘውን ወታደራዊ ድጋፍ ከተቋረጠ ወይንም ደግሞ ከተዳከመ ፋኖ በመሬት ላይ ያለውን ግስጋሴ ለማፋጠንና አገዛዙን በቀላሉ ለመደምሰስ የሚያስችል ወታደራዊ ክፍተት ፓወር ቫኪዩም ያገኛል። በስድስቱ ሀገራት ግብጽ፣ ቱርክ፣ ሶማሊያ፣ ኤርትራና ሱዳን፣ ጅቡቲም የሚመራው ተቃውሞ አገዛዙን ሰራዊቱንና ትኩረቱን ወደ ሱዳን፣ ኤርትራ፣ ሶማሊያና ጅቡቲ ድንበሮች እንዲበትን ያስገድደዋል። አገዛዙ በውጪ ስጋት ተወጥሮም ሰራዊቱን ወደ ድንበር ሲያዞር ፋኖ በሀገር ውስጥ ያለውን የአገዛዙን መዋቅር ለመሰባበርና ስልታዊ የሆኑ ይዞታዎችን ለመቆጣጠር ሰፊ የድርጊት ነጻነትም ያገኛል። ይህም ለአገዛዙ የመጨረሻው መጀመሪያም ይሆናል። በተጨማሪም ፋኖ ይህንን አጋጣሚ በመጠቀም ለኢትዮጵያ ህልውናና ለቀይ ባህር መረጋጋት ብቸኛው ዋስትና እሱ መሆኑን ለጎረቤት ሀገራትና ለዓለም አቀፍ ኃይሎች በማሳየት አስፈላጊውን ወታደራዊና ፖለቲካዊ ድጋፍ የሚያገኝበትን መንገድ ማመቻቸት
ይችላል። በአጠቃላይ እስራኤል ወደ ቀጠናው መግባቷ የኢትዮጵያን አገዛዝ በጠላቶች እንዲከበብና ወታደራዊ አቅሙ እንዲዳከም ያደርገዋል። ይህ ሁኔታ ለአማራ ፋኖ ትግል ድልን የሚያቀላጥፍ ስትራቴጂካዊም ስጦታ ነው። አገዛዙ በዲፕሎማሲያዊ ውጥረትና በወታደራዊ ከበባ ተዳክሞ ባለበት በዚህ ወቅት ፋኖ ትግሉን በማፋጠን ሀገር ለመገንባት ምቹ ድልም ያገኛል ሲሉ የውጭ ተንታኞች እየተናገሩ ነው። ይህ የታሪክ አጋጣሚም ፋኖን ከወታደራዊ ኃይልነት ወደ ዓለም አቀፍ የፖለቲካ ተዋናይነት የሚያሸጋግር ክስተት ነው። አገዛዙ በእስራኤል ሰበብ ከቱርክና ከአረብ ሀገራት ጋር መጋጨት ሲጀምር ፋኖ የእነዚህን ሀገራት ድጋፍ ለማግኘት የሚጠቀምበት ወርቃማ ዕድል ይገጥመዋል። ታዲያ ይህንን አጋጣሚም የፋኖ ኃይሎች እንዴት ይጠቀሙበታል? አብረን የምናየው ይሆናል። አንድነት ግን ዋናው ቁልፉ ነው። የፋኖ ኃይሎች ከየትኛውም ኃይል ጋር ለመስራት ለመደራደርም ሆነ አላያንስ ለመፍጠር ከወዲሁ አንድነትን መፍጠር ያስፈልጋቸዋል። ነገር ግን በፋኖ ኃይሎች በኩል ለ3 ወራት እየተደረገ ያለው የአፋባሃና የአፋ ድርድር አሁንም ድረስ መቋጫውን አላገኘም። የነ አረጋ ከበደው የብአዴን ውስጣዊ መበስበስ ከፖለቲካዊ ሽኩቻ ወደ ግድያ ሙከራ መሸጋገሩ ተነገረም። በአማራ ክልል የፋኖ ክንድ እየበረታ ሲሄድ በድኑ ብአዴን ደግሞ በውስጣዊ ሽኩቻና በጎጥ ክፍፍል እርስ በራሱ እየተባለ ይገኛል። ለተወሰነ ጊዜ የቆየው የአንድነት ጭንብል አሁን ተገፎ አመራሮቹም ለግድያ እስከ መፈላለግ ይደርሰዋል ሲሉ የውስጥ ምንጮቻችን ገልጸዋል። የብአዴን የውስጥ ክፍፍል አሁን ላይ ከአክቲቪስቶቻቸው የቃላት ፍልሚያ አልፎ ወደ ተግባራዊ የግድያ ሙከራም ተሸጋግሯል። ድርጅቱ በውስጡ በጎጥና በጥቅም ከመከፋፈሉ የተነሳ አንዱ የሌላውን ህልውና እስከ ማጥፋት ደርሷል። በቅርቡ የአማራ ሚዲያ ኮርፖሬሽን አሚኮም ዋና ስራ አስኪያጅ ላይ የተደረገው የግድያ ሙከራ በድርጅቱ ውስጥ ያለውን ከፍተኛ አለመተማመን አንዱ ማሳያ ነው ተብሏል። የደቡብ ጎንደር ብአዴኖችና አብኖች የጎጃምን ብአዴኖች ፋኖን ማጥፋት አልቻሉም፣ ቀጠናውን ያላረጋጉ በማለት በመክሰስ የፌዴራሉን አመኔታ በማግኘት ቁልፍ ቦታዎችን ለመንጠቅ እየተረባረቡም ይገኛሉ። በተቃራኒው የጎጃሙና የወሎ ብአዴን የስልጣን የህልውና አደጋውን ሊነጠቅ እንደሆነ ነፍሱን ለማዳን ባትልፊልድ ለመፍጠር እየተጋጋጠ ስለሆነ ነው በርካታ ሜቶችንና መረጃዎችን ውስጥ ለውስጥ እየበተንና የወሎው የብአዴን ክንፍ ከጎጃሙ ገጥሞ ያለ አባቷ ሶላት አመዳስ መሰላት እንዳሉት እና አብዱ ሁሴን በመርጦ ለማርያምና በትሊል እየዞረ መስቀል የሚሳለመው። በአማራ ክልል ያለው የጸጥታ ቀውስና የፋኖን እንቅስቃሴ ብአዴንን ለተወሰነ ጊዜ አንድ አድርጎት የቆየ ቢመስልም አሁን ላይ ግን የጥቅምና የስልጣን ሽኩቻው ዳግም አገርሽቶ ብአዴንን ወደ ለየለት የእርስ በርስ መገዳደል አዙሪት ውስጥ እየከተተውም ይገኛል። ለዚህ የእርስ በርስ ሽኩቻ ዋና ደቀ መዝሙሩ ደግሞ ደመቀ መኮንን መሆኑ ቀውሱን የማይበርድ መሆኑን ያሳያል ተብሏል።